እኔ ይሄንን ቪዲዮ የምሰራው እናንተን ታናናሽ እህቶቼን ለማዳን ነው፣ እንድትጠነቀቁ ነው፣ ራሳችሁን እንድትጠብቁ ነው። ይሄ በፎቶ ላይ የምትመለከቱት ግለሰብ ማርቆስ ይባላል። የሶሻል ሚዲያ ስሙ ትክክለኛ ስሙ ቢኒያም ጌታቸው ነው። የዚህን የሆሳሚ የሚባልን ልጅ ፎቶ በመጠቀም በጣም ብዙ ሴቶችን አታሏል፣ አጭበርብሯል። ገንዘብ አይደለም የበላቸው፣ እነሱ እንዲያምኑት አድርጎ በጣም መልካም ሰው ሆኖ ቀርቧቸው እንዲያምኑት ካደረገ በኋላ ነፃነት ሲሰማቸው አብረውት ቪዲዮ ኮል ሲያወሩ ቀርጿቸዋል። በመጀመሪያ ይህንን ፎቶ ይጠቀማል። ኦኬ፣ እንዲያምኑት እንዲወዱት ካደረገ በኋላ ብዙ ጊዜ እሱ ካሜራ ያበራም፣ እነሱ ናቸው የሚያበሩት። ጥቂት ሴቶቹ ግን በጣም የተቀራረባቸው ብቻ በመልክ አይተውታል፣ ቪዲዮን ያበራላቸዋል። የሚሰጣቸው ምክንያት አንዴ ስክሪን የተሰብሯል፣ አንዴ ምናምን፣ በጣም ብዙ። ልጁ በጣም አሳማኝ ነው፣ በጣም ምላሱ ያሳምናል። እና እባካችሁ እህቶቼ ተጠንቀቁ። አንደኛ ቪዲዮ ኮል የምታወሩ ከሆነ ግዴታ ማውራት ካለባችሁ፣ ያለ ቪዲዮ ኮል መኖር አንችልም ካላችሁ ሸፈን ያለ ነገር ልበሱ። በቃ ኖርማል ለቲክቶክ ላይቭ የምትለብሱትን አለባበስ ልበሱ። በቢጃማ ምናምን አታውሩ። በቃ አንድ ወንድ ባላችሁ እስከሚሆን ድረስ አንድ ቤት አብራችሁ እስከምትኖሩ ድረስ ለቪዲዮ ኮል በቢጃማ በጣም እንትን ያለ ነገር አታድርጉ። ቪዲዮ ኮል ሰው አትመኑ እባካችሁ፣ ተጠንቀቁ። ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ በጣም ለብዙ ትንንሽ ደግሞ ህፃናትን እየመረጠ ነው። ከ17 እስከ 21 ዓመት ያሉ ሴቶችን እየመረጠ ነው። በስስ ጎናቸው እየገባ አግብቼ ጀርመን ወስድሻለሁ፣ እኔ ሶፍትዌር ኢንጂነሪንግ ነው የምሰራው፣ ደሞዜ 24,000 ዩሮ ነው፣ 10 ቀን አሜሪካ 20 ቀን ጀርመን ነው የምኖረው እያለ ችግር ላይ ያሉ ሴቶችን እየመረጠ ህይወትሽን እለውጥልሻለሁ፣ አግብቼ አሜሪካ ጀርመን እወስድሻለሁ፣ ህይወትሽን እቀይርልሻለሁ እያለ ነው እንዲህ የሚያደርገው። እና እባካችሁ ተጠንቀቁ። መድኃኒት የጠጡ 3 ሴቶች አሉ። በዚህ ልጅ ምክንያት መድኃኒት የጠጡ ራቁት ቪዲዮ ይዘውባቸው ለቤተሰቦቻቸው የላከባቸው ፖስት አረግብሻለሁ እያለ የሚዝትባቸው ቮይሶች፣ ቴክስቶች አሉኝ። እባካችሁ እህቶቼ ራሳችሁን ጠብቁ። እኔ እንደ አንድ ኢትዮጵያዊ ኃላፊነቴ እየተወጣው ነው። እባካችሁ ማንም ሰው በዚህ ምክንያት ሞተ ሲባል መስማት አልፈልግም። ፕሊስ እና እያደግን ለዚህ ደረጃ ደርሰናል። ወልደን ፈተን እንኳን ሌላ አግብተናል። ምክንያቱም ስብዕና ሲኖር ሁልጊዜም ተፈላጊ ናል። ለአምስት ቀን ታገደባት የሀቢባ ይኸው አሁን እኮ እያለች ጁን ያልሰማሁኝ። አዎ አገዱባት። ተመልከት እንዴ ትናንትና ስለዚህ ስለ ባለጌ ወንድ ሲወራ ነበራ። እጁ ረጅም ነው ማለት ነው ሰውየው። ኧረ እጁ ይቆረጥ፣ ፈጣሪ እጁን ይቆረጠው። እሱ ደግሞ ለአንዷ እኮ 25,000 ሪያል ላይ ያሉት 25,000 ሚኪ እና ኧረ እንደው በእናት እኔ ማርያምን ጆከር እኔ እንዴት አካል በብር ይሸጣል? እንዴት አንተ በአንድ ፊቱ እኮ አሁን ለምሳሌ ሴቶች ጆከር እንደዚህ አይነት ሴተኛ ዳሪ ሚኪን አስገቢው። ሚኪ ራሱ ተከሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። የጀርመኑ ሰውዬ እንግዲህ የሀቡን ቲክታክ ለ5 ቀን አስደብድቦታል። እኔ ግን በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ሳሪ ተብዬዋ ማለት ነው። እቺ ብጥርቅ ራሷን እንዴት እንደምታይ አንቺ ዝም በይ ክፍት። እንደዚህ ተፈልገናል፣ እንደዚህ ብለናል፣ እንደዚህ የኛ ሰው እኮ ነው የሰቀለሽ። አትበጥረቂ። እኔ በህይወት የሚያስጠላኝ በቃ ዝም ብሎ መቶ የሚበጠረቅ ሰው በጣም ነው የሚያስጠላኝ። ገባችሁ አይደለ? እቺ ደግሞ እድሜ ልኳን እንደተበጠረቀሽ ወይ አያልፍባት ወይ አያልፍላት። በዚሁ አጋጣሚ ልንገራችሁ፣ ሰውን ባለባበስ የምትለይ ነጋዴ ማለት ሳሪ ናት። ወላሂ እኔ በጣም ነው የታዘብኳት። ደደብ ድል ማህይም ማለት ነው። እንደዚህ ብሎ በቃ ተሳሳቱ። ምን ይጣበስ? ተሳሳቱ። ሰው ናቸው። አይኖ አጥፍተዋል። ግን ለምንድን ነው የምትበጠረቂው? ለምንድን ነው ራስሽን ተለምኖ የመጣ ባል እኮ ነው ያንቺ ባል። ተለምኖ እኮ ነው የመጣው። ማናቅ ይመስልሻል እንዴ? ተለምኖ ያላ ተብሎ አንቺ ቪዛ ሰርተሽ አይደል እንዴ ዱባይ የወሰድሽው? ለምንድን ነው አገንፍለን ወተን እንድንዘረግፍልሽ የምታረጊው? ምን ትመስላለሽ? በአላህ ለራስሽ ክብር ይኖርሽ። ተለምኖ የመጣ ባል ደግሞ አይበረከትም። ጠብቂ፣ አንድ ቀን ትነጠቂያለሽ። ምን እንደው ዘላለሟን እኔ ታዘባታለሁ ሶሻል ሚዲያ ላይ ዘላለም እንደተበጠረቀሽ ብጥርቅ። እስኪ እንደ ሰው ሰቢ
ሰው በቃ ዘላለም ራሷን እንዳካበድሽ ራሷን የኢክራም አንቺንም አጠብቂ በዚህ ጉዳይ እሱም አለው እየተባለ ነው። አይ ወንድሜ እንደው ምን ይሻለናል? መልስ ኢትዮጵያ ጀርመን ሊወስድሽ ነበር ከኢትዮጵያ ያ ከዛ የወዝ ላይክ የኔ ቪዲዮ ምናምን ለነማማ ምናምን ተዳርሷል ተልኳል። ምንም የሚያስጨንቀኝ ጉዳይ የለም። አሁን ቢፖስትም ባይፖስትም ለእናቴ ለወንድሜ ለጓደኞቼ ለሁሉም ልኳል። ዘን እኔ በሱ ምክንያት ያተረፍኩት ነገር ጨጓራ በሽተኛ ነኝ። መድኃኒት ጠጥቼ በሱ ምክንያት ለመሞት ነው የጠጣሽው መድኃኒቱን? አዎ እንዴ ሊያሳብደኝ ከሰው ሁሉ በቃ ነጣጥሎኝ አንድ በቃ ከትምህርት ቤት እቤት ከቤት ትምህርት ቤት ማለት እየተቆጣጠረሽ ነው። ለምን በግልጽ ከተዋወቃችሁ ጀምሮ ምን ምን እንደተፈጠራት ነግሪኝ ነው። እሺ የተዋወቅነው ቲክታክ ላይቭ ላይ ነው። እኔ ላይቭ ላይ ነብዩ የሚባል የኔም የሱም ጓደኛ አለ። ነብዩ ማለት እዚህ ነው የሚኖረው እና በሁለቱ ምክንያት ተዋወቅን። አስተዋወቀኝ። ኢንቦክስ ላይ ስልኩን አስቀመጠልኝ ምናምን ሴቭ አድርጌ ዋትስአፕ ላይ ደወለ። ሴቭ አድርጌ ምን ፈለክ ነው ሃይ አልኩት። ከዛ ሃይ ስለው 24 hours ስለሱ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ በዚህ ገባው ብሎ እና አበበች በሚያውቁት ልጅ ፎቶ ተዋወቀኝ። ከዛ ሲተዋወቀኝ አወራን ብዙ ነገር ምናምን አመንኩት ምናምን በቃ እኔ እውነት ፈርስት ላቭ መሰለኝ ከሱ የያዘኝ ያላቅም እና ማዘርንም ማስተዋወቅኩት። ኢቭን ብሎክ ሲያደርገኝ በአባቴ ስልክ ሁላ ደውዬለት አውቃለሁ። እኔም ብሎክ ሲያደርግ እና የቤተሰቦቼን ስልክ በዛ ያዘ። ከማዘር ጋር ዲፕሊ ያወራሉ ምናምን በእኔም በተመለከተ። ከዛ የሆነ ሰዓት እንደዚህ እኔንም ቪዲዮ አስላከኝ። ያው ስላመንኩት ላኩኝ። ከዛ ለማዘር ላከላት። ያው ልጇን ተጣልታችሁ ነው? አው እሱ እንደነገሩሽ የሆነ ነገር ሲያገኝ ጸባዩ ይቀየራል። እሺ ገንዘብ ልኮልሽ ያውቃል? አረ በፍጹም ከኔ 24000 ብር ወስዷል አልኩሽ እኮ። እኔ ቆይ ሞባይል ባንኪንግ ነው ትራንስፈር የተደረገው። ስክሪንሻት ካለ ፈልጌ ልክ ለማመን የከበደኝ ነገር አንቺ ኢትዮጵያ ውስጥ እየኖርሽ እሱ ጀርመን እየኖረ ከኢትዮጵያ ወደ ጀርመን ነው ብር ላክሽለት? ከኢትዮጵያ እዚሁ ላለች ሴትዮ አዲስ አበባ ላችሁ። እውነት ለመናገር እች ልጅ ስሰማት በጣም ነው ያሳዘነችኝ። ሙሉውን ትናንትና አላዳመጥኩም ነበር። አጋጣሚ የሆነ ቦታ ሂጄ ማለት ነው። አስባችኋል? በሱ የተነሳ ራሷን ልታጠፋ ብላ ከሞት አፋፍ ወጥታ ክሎሮክስ ጠታ ምናምን። አሁን በቃ ምንም መስሎ አይታየኝ ማለሽ በኮንፊደንስ ለቤተሰቦቿ ራቁት ቪዲዮ አይተውባት እናት አባቷ አይተውባት። ምን አይነት ሰብአዊነት የጎደለው ሰውዬ ነው ይህ ሰውዬ? ግን ከምን አይነት ሰው ጋር ነው የተፈጠረው? እናት የለውም አባት የለውም ነው ወይስ ዝም ብሎ የተወለደ ልጅ ነው? ዝም ብሎ የተወለደ ልጅ ባይሆን እርግጠኛ ነኝ ሰው ሆኖ በሰው አይቀልድም። ዝም ብሎ የተወለደ ልጅ የመንገድ አዳሪ ልጅ መሆን አለበት ይህ ሰውዬ። አጣሩ፣ ያጀማ አጣሩ ማለት ነው። የሚሰራው ነገር በቃ ከሰይጣን የባሰ ዳቢሎስ ነው። በቃ የሚሰራቸው ነገሮች በጣም የሚዘገንን። ሁለተኛ ደግሞ ከ18 እስከ 21 እስከ 22 ዓመት ያሉ ሴቶችን ነው የሚያጠምደው፣ አንድ ሬጆቹን። በዚህ ሀገር መንግስት ትክክል አይደለም ብሮ፣ በዚህ ሀገር ህግ ትክክል አይደለም። እኔም አንተም እናውቃለን። እንዴት ነው አንተ ካደገ ሀገር ተቀምጠህ ሰብአዊነት የጎደለው አመለካከትና ሰብአዊ እንዴት እንደዚህ ታደርጋለህ? አንቱ እንዴት እንደዚህ ያደርጋሉ እንዴ? የቲክታክ እንትን ማለት መደብደብ እኮ ወንድነት አይደለም። እሶ ይከበሩ። በጣም ነው የሚያስጠላ። የሌለዎትን ገንዘብ አለኝ ብለው ሴቶችን አይጀንጅኑ። ሴቶች ደግሞ ጥንቃቄ አድርጉ። አውሮፓ ስለተባለ ብቻ ሰፋት በሉ። ኧረ በፈጣሪ ባላለ ሴትዮ ምናምን ብሎ ነው ከማዘሪ ነች የላከችለት። እኔ ሳሉ እኮ ምኑ ናት የሚላክ ገንዘቡ የሚላክላት ሴትዮ ምኑ ናት? ለሱ ምን ናት ብሎ ነው ያስላከሽ? ዘመድ ናት፣ አስቤዛ ቸግሯት ምናምን ብሎ። ከዛ ለአንቺ ጨምሬ ልክልሻለሁ ብሎሽ ነው? አዎ ስልኬንም አሰብሮብኝ ነበር ለማዘር እንዲወሬ እያቃጠረ ምናምን። ከዛ እንዴ አንቺ ቤተሰቦችሽን ሳይቀር ነው እንዴ ያስተዋወቅሽው? አዎ ማለት ለምን ጀርመን ይወስደኛል ብለሽ
ኖ ዌይ እኔ የሱ ጀርመን መኖር አይደለም በቃ እምነቴ ነው ስላመንኩት። የምር አምነሽው ነበር ማለት ነው? በእውነት እኔ አሁንም እኮ ወደዋለሁ። አሁንም ግን የሚሆን ሰው አይደለም። ዴፊኒትሊ ባለጌ ነው እሱ። ከዛ እኔ ፎቶውን እንኳን እሱ እንዳልሆነ አጋጣሚ ኢንስታግራም ምናምን እንዳልጠቀም አድርጎኛል። እና የአክስቴ ልጅ አለ ፎቶውን አሳይቼው ኢንስታግራም ላይ የፎቶ ባለቤት ሃፒ በርዝዴይ ተብሎ ሜንሽን ተደርጎ እንዴ ፍቅረኛሽ ዛሬ ልደቱ ነው እንዴ አለኝ። አያለው የሌላ ሰው አካውንት ካፍቼ ኢንስታግራም አወራሁት ያንን ልጅ ሁላ እንደዛ ልጁ ነግሮኝ አላመንኩትም። እኔ ማርቆስን ያመንኩት እንደዚህ እህቴን እንደዚህ አርጎብኝ ልጁን ልበቀለው ፈልጌ ነው በሱ ፎቶ ማወራሽ አለኝ። ኦኬ ከዛ ላበበሽ ደግሞ እኔን የሱ አክስት ልጅ እንደሆንኩኝ ያ ልጅ እኔን ጥቃት እንዳደረሰብኝ ነው ያወራላት። እኔ እኮ የመጣ ስላበበች ያወራል። አክስቴ ልጅ እያለ ሲያወራሽ የነበረው አንቺን ነው? አዎ ለእሷ የእኔ የአክስቱ ልጅ ነኝ ለእሷ። ከዛ እሺ አሁን ለልጁ አንቺንም አበበችንም ሲጀነጅናችሁ እናንተ ሁለታችሁም በአንድ ጊዜ ነው አንድ ላይ ነው ሲጀነጅናችሁ የነበረው፣ ግን አታውቁም ነበር፣ አትተዋወቁም ነበር። ሶ ሲጠቀም የነበረው የአንድ ሰው ፎቶ ነው የዛ ልጅ ፎቶ። ለሁለታችሁም በተለያየ ፎቶ ነው የጀነጀናችሁ ወይስ በዛ ልጅ ፎቶ? በአንድ ሰው ፎቶ ነው ሁለታችሁ? በዛ ልጅ ፎቶ። ስለዚህ ሌሎች ሴቶችንም በዛው ልጅ ፎቶ ይሆናል የሚጀነጅ ነው? አዎ ሁሉንም ሴት ልጁ በጣም ነው የሚያምረው። በእውነት በጣም ፎቶን የሚጠቀምበት ልጅ በጣም ያምራል። በጣም ኦኬ። እኔ የእሱንም ፎቶ የማርቆስንም ፎቶ ለጥፌ ነው በዚህ ፎቶ የሚያናግራችሁ ልጅ ራሱ ይሄ አይደለም ይሄ ነው ብዬ ደሞ ቪዲዮ መሰራው ነው። የምትሸወጂበት ሜን ፓርቱ ማለት ነው ከየልጁ ፎቶ ከህፃንነት እስከ አዋቂነት አለው። ከእናቱ ጋር ሳይቀር ህፃን ሆኖ ፎቶ አለው። እንዴት ትጠረጥሪያለሽ? አሁን ይሄንን ሆን ብሎ የልጁ አካውንት ውስጥ ገብቶ ፎቶዎቹን እንዳለ ዳውንሎድ አድርጎ ስልኩ ላይ አስቀምጦ ሴት እየጠበሰ የሱን ልጅ ፎቶ ይልካል። እሺ ከናንተ ውጭ ያጋለጠው በቪዲዮ ያየው ሴት የለም? ከሶስት አመት ውጭ እሱን በቪዲዮ ኮል ያወራ ይኸውልሽ፣ ያለ ማቋረጥ ነው ሜሴጅ የሚልከው። ስራ ነኝ ይላል እዚህ ጋር፣ ያለ ማቋረጥ ሜሴጅ ይልካል። ወይ እዚህ ጋር አይመጣ ማርቆስ። እኔ ፎቶክን ለጥፌ ቪዲዮ ሰራለሁኝ፣ ምክንያቱም ከመረጃ ጋር ነው እነዚህ ልጆች የመጡት። ቴሌግራም ላይ በጣም ብዙ መረጃ አንተ የምታደርጋቸው በራቁት ፎቶ ይዘህባቸው የምታስፈራራቸው ሴቶች ድምፅክ፣ ቪዲዮክ፣ ሁሉ ነገር ተልኮልኛል እና አሁን ፎቶክን አወጣለሁ። መተክ እዚህ ጋር ማትነጋገር ከሆነ ያደረግከውን ነገር ታውቃለህ። እዚህ ላይቭን እያየ ከአንተ በዋትሳፕ እዚህ ጋር ትልክልኛለህ። ኦኬ ስራ ነኝ ትላለህ። ስራ ብትሆን ይሄ ሁሉ ዋትሳፕ ቲክ 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 አስር የምትልከው እንዴት ነው? ስራ ላይ ሆነክ ይው ያለማ ቆረጣ ይደውላል። ቦቲም ላይ ዋትሳፕ ላይ ልከ ይሄንን ቮይስ ላኩለት። አቡዬ እኔ ደግሞ እገልሻለሁ፣ ቆርጥሻለሁ፣ አስገድልሻለሁ ምናምን ይለኛል። እኔ ጠብቀሃለሁ፣ እስቲ አንተ ወንድና አስገድለኝ እየሰማ ከሆነ። ከትላንት ወዲያም ደውሎ ቦተም ላይ ዝቶብኛል። ለምን ቁጥር አትቀይሪም? አንቺ እንዳያገኝሽ ለምን ቁጥር አትቀይሪም? እንደዚህ እኔንም ይለኝ ነበረ። ልክ ስንጣላ አንቺ የሌላ ሰው ወንድ ሆነሽ በጭራሽ አትኖሪም፣ በእንትን ነው ማስገድልሽ ይለኛል። ምላስሽን ነው ማስቆርጥልሽ በናይጄሪያ ይለኛል። እዚህ ሀገር ናይጄሪያዎች ህገወጥ እንደሆኑ ስለሚያውቅ ከፍዬ በናይጄሪያ ምላስሽን አስቆርጬልሽ ከምንም እንዳትሆኝ ነው የማደርግሽ። ከማንም ሰው ጋር መሆን አትችይም፣ ሰው አንቺን አስገድልሻለሁ ነው እያለ የሚዘትብኝ። ከኔ ጋር ከተለያየሽ አስገድልሻለሁ። እኔ ከተለያየሽ ከማንም ልትሆኝ አትችይም፣ ከማንም ከምንም አትሆኝም። በናይጄሪያ ምላስሽን አስቆርጬ፣ እነሱ ያው ህገወጥ ናቸው እዚህ ሀገር ናይጄሪያዎች፣ ያውቃል እንደዛ እንደሆነ ማለት ነው። ሰው እንደዚህ አስደርጌሽ ነው ማስቀምጥሽ እንጂ ምንም አማራጭ አይኖርሽም። እና እንደዛ አንቺ ደስ ይልሻል? በጣም ስለሚለኝ በፈራ ስለነበረ አለቅሳለሁ አልኩሽ እኮ። እኔ እኮ ሰው አልመስልም። የአሁን ፎቶዬንና የበፊት ፎቶዬን ባስተያይልሽ ማለት ነው ሁለት ሰው ነው የምንመስለው። በጣም ገንዴ አንድ ቆፍጣና ሴት ትጥፋ እስቲ። ወንድ ብላ ጆሮ ላይ የምትዘጋበት ብሎክ የምታደርገው አንድ ቆፍጣና ሴት ትጥፋ። ይኸው መጥቷል። አሁንማ
አሁን እሱ 4 ማግባት ይችላል፣ ወንድ ነው፣ ሙስሊም እንደዛ ይቻላል። አንቺ ቤት ተቀምጠሽ ከዳማ ሊያረግሽ ሰራተኛ ሊያረግሽ። እኔ እንደ እህትሽ፣ አዎ እንደ እህትሽ፣ እኔ እህትሽ ነኝ ታውቂያለሽ። በጣም ወድሽ እህትሽ። በሃይማኖት አትገናኙ ብቻ እናንተ የምትመሳሰልኩ ጀማ። ማን ነው ዜድን እንደኔ የሚወዳት? ወላሂ በጣም ነው ደስ የምትለኝ። እቁስም ቢላ አቦ ይመችሽ። ስትናገር በሳቅ በቀልድ አርጋ ፈታ እያርገሻው ጥብ ታረጋለች ዜድ። እንዴ ፕሮሜት እየሰሩ እኮ ነው ሁለቱ። ያንም ለመታወቅ ነው፣ ሀቢብም ለመታወቅ ነው፣ እሷም ለመታወቅ ነው። ይሄኔ እናት እውነት መሰላችሁ እንዴ? አመራራችሁ። ፋሲካና እሱ መቼም አይጋቡ መቼም። እሷ ፕሮሜት እየሰራች ነው። ምክንያቱም እሷ ቲክታክ ፎሎ አላድግለት ስላለ ለዛ ነው ፋሲካ የገባችበት። እውነት መስሏችሁ ጡጡጡጡ የምትሏላችሁ፣ እውነት አይደለም። እነሱ ደግሞ ያው ለወሬው ድምቀት እያዳመቁ ነው። ቲክታክ እንደዚህ ነው የሚወደው አጀንዳ ግንባራችሁ ላይ ብቻ ሌላ ማሬ ሃይማኖት ነገው እሱ ቢቀይርልኝስ ወይ አይታወቅም። ያኔ የነገር ለምን እናወራለን? የዛሬ ለምን አንኖርም? አቦይ ብራዘር ዋ ወይ ደግሞ እሱ በሃይማኖቱ እኔ በሃይማኖቱ ለምን መኖር አንችልም? ኢትዮጵያዊ አይደለ? እኔ በሃይማኖት በይ እንጂ እኔ አሁን አንድ አፍቅሮኝ አፍቅሬስ ደስ ብዬ ሃይማኖት ልቀይር እንደዚህ አንገቴ ይበጠሳል። እኔም አንገቴ ይበጠሳል፣ እሱም ደግሞ አንገቱ ይበጠሳል። ስለዛ በሃይማኖታችን ብንኖርስ? አታነሳምሪም? ምን አድርጊ ነው የምትሉኝ? እኔም እንደ ምክርሽ የእህት ምክር ደግሞ በኋላ ዜድ መክራይ ነበር እንደዚህ። ከዚህ በፊት መክሬያቸው እምቢ አሉኝ። አሁን የአንቺ ምክር በሰማን ይኸው እንደዚህ ነው የሚሉኝ። ሙስሊም ትሆናለች። እንዴት ነው ማዕተብ መስቀል አርጋ እንዴት ነው ሙስሊም? እሷ አይደል ነው እኔ ገብርኤልን መተው አልችልም። ገብርኤልን ከተውኩት መተንፈስ አልችልም። እዚህ ጋር የሆነ እስትንፋሴ የሚቋረጥ ይመስለኛል። በቃ ማለት መኖር በጣም